አይ ምን አንተ ስንት ነገር እኔ ለብቻዬ ልሁን ብዬ ወጥቼ ጎዳና ላይ ራሴን ለመርሳት እየሞከርኩበት ባለውበት ሰዓት የግል ህይወት ውስጥ ገብተህ ለምንድነው እሱ እንትን የምትለው? ማይሆን ነገር አንተም እዚህ ጋር እኮ ልጥፋት አለመነካት የምትፈልግ ከሆነ ታጠፋዋለህ። በቃ እኮ አጠፋዋለሁ፣ ግን በስነ ስርዓት አዋራኝ። እንደዚህ እየገፈታተርከኝ አይደለም። በስነ ስርዓት እኮ እያወራሁ በጣም አንተ ልቀቀኝ። ወንድ ልጅ ስልኩን አንተው። ሰላም እንዴት ናችሁ ውድ ፋሚሊዎቼ? እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ደግሞ በአዲስ ቪዲዮ መጥቻለሁ እና እንግዲህ ዛሬ ሳሚ እዚህ አካባቢ ቀጥሮኛል። ማውራ ነገር አለ ምናምን ብሎ ቀጥሮኛልና በዛው ለእናንተም ቪዲዮ ልስራላችሁ ብዬ ነው። ያው ባለፈው በኔ ቻናል የተለቀቀውን አይታችኋል። ትንሽ ሳሚ የማይሆን ሙድ ውስጥ ሆኖ ሲጠጣ ምናምን ሰፈር ውስጥ አግኝቼውና ትንሽ አዋርቼው ምናምን ለማረጋጋት ሞክሬ ነበረ እና እንግዲህ አልተሳካልኝም ነበር። እኔ ወንድሙን ደውዬ ጠርቼ ከዛ በኋላ ወንድሙ መጥቶ ነው ድጋሜ ይዞት የገባው እንጂ እኔን እንቢ ብሎኝ ምናምን እንዲሁም ጸብ ሁሉ ሊያነሳ ነበር፣ በድንጋይ ሊመታኝ ምናምን አይታችሁ ከሆነ ቪዲዮን እና እንደዛ ምናምን ነገር ነበርና ከዛ በኋላ እኔም በቃ ሌላ ነገር ይመስለዋል። ያው ስለማንተዋወቅ እኔ ብቻ ነበር የማውቀው በአይንና ስለማንተዋወቅም ሊሆን ይችላል በሚለው ደውዬ እንግዲህ ወንድሙን ጠርቼ ምናምን ከዛ ወደ ቤት ገባ። አሁን እንግዲህ ተረጋግቷል ብዬ አስባለሁና ከዛ በኋላ ስልኬን አፈላልጎ አግኝቶ ደውሎ ላናግር እፈልጋለሁ ምናምን አለኝና እሺ ብዬ እንግዲህ እዚህ ቦታ በጥቆማ ነው የመጣሁት። ያው ከኛ ብዙም ሰፈር አይርቅም፣ ያው ከኛ ጀርባ ነው ያለውና እስቲ እዚህ እየጠበቅኩት ነው። ብቻ እስኪመጣ እንጠብቅ። ያው ለእናንተ ቪዲዮ ላሳያችሁ ብዬ ነው። ያው ምን እንደሚለኝ ሳሚ እንግዲህ ከስካሩ መንፈስ በኋላ ለመጀመሪያ ጊዜ ነው የምንገናኘውና ኖርማል ሆኖ እና ብቻ እስቲ ሳሚን እንጠብቀው። አሁን የተሻለ ሁኔታ ላይ ነው አለ ብዬ አስባለሁ። እንግዲህ ወደ ቤትም ስለተመለሰ ያው የመጠጣው ነገር ምናምን ትቀንሳለች ብዬ ተስፋ አደርጋለሁ። እና ፋሚሊ እነ ሳሚ እየመጡ ነው፣ ከወንድሙ ጋር ነው እንግዲህ የመጡት። እንግዲህ ለመጀመሪያ ጊዜ ነው የምንገናኘው። ሳሚ ሰላም፣ እንዴት ነህ? አለ እንዴት ነህ? ሰላም ነው አለ። እንዴት ናችሁ? አለ ሳሚ። ካሜራ አይደብርህም? አይደብርህም? ስጠራኝ ዝም ብዬ ነው እንትን ያልኩት። ያስጀመርኩት የለም ያው በኋላ ስለሚጠፋ ስለምታጠፋው ለምን ችግር አለ? ጀመር እዚህ ጋር ጸጥ ያለ ቦታ ለምንድን ነው እሱ የቀጠርኩ? ልናወራ ነው አይደል? አዎ እኮ አይ ካሜራ ይዞ መምጣት ሳደለም ያስፈልግ። ያው እንግዲህ ዩቲዩበርም አይደለን ያው ተመልካቾቻችን ይዩት ብዬ አይ የሚቀረጽ ነው የማይቀረጽ ነገሮች እኮ አሉ። ሁሉም ቀረጽና የማይቀረጽ ነገር እና ይጥፋ። ከደበራችሁ ይጥፋ። የኔ ያክል የሚያስጨንቃችሁ ነገር ከሆነ ይጥፋ። ስለምንድን ነው ሳሚ? ወላ አንደኛ ስለምታጠፋው ችግር የለም። ያጠፋሁት ነገር አለ? ምንም ያጠፋ አይመስልም? አልተሰማ ያጠፋ አይነት ነገር እኔ ምንም ያረኩ አልመሰለኝ። ምንም እንጂ ካለ ንገረኝና እናስተካክለው። ትቀልዳለህ? እንዴት ምን አረኩ? እንዲህ እንዲያርጋል ያጠፋውን ነገር እንደ ጥፋት ቆጥረህ ይቅርታ ጠይቀህ ማድረግ ያለብን ነገር እንድታደርግ የመጨረሻ እድል ልስጥህ። ሳልነግር በፊት ያጠፋው ማለት ነው። ካልሆነ ግን ሌላ እንደውም ምን ጠቀምኩ እንጂ አንተ መጠጥ ስትጠጣ እንዴ ወንድምን ጠርቼ ከትቦ ውስጥ ላይ ወጣ እንጂ ያጠፉት ነገር አለ። ስለሱ አመሰግናለሁ እኮ። አይ ምን ታዲያ ለየት ያለ ነገር እኮ ያረኩት የለም። ከዛ በላይ ደግሞ አንተ ነኝ ጎርተኛል እንዴ? ምን አረኩ? ማንሳቱ ሲምፕል በጣም ቀላሉ ነገር ነው። ምን ከዛ ግን አንተ ከዛ በኋላ ግን በጣም ጎርተኛል። ቪዲዮ ስለለቀኩ ነው። ማንኛውም የሚያነሳውን ማንኛውም ሰው የሚያደርገውን ነገር አደረክ። ማንሳት እኮ አሪፍ ነገር ደግሞ ቪዲዮ ቀርጸ ደግሞ መልቀቅ አይነፋ ሞዴል ነው ታውቃለህ። ምን ችግር የኛ ምን ህይወታችን እኮ ሚዲያ ላይ ከዛ በኋላ የራስህ እንትን እኮ አይደለም የእሱን እኮ ገበና ነው። ከዛ በኋላ ማለት ነው ብዙ ነገሮችን ስላንተ ለማወቅ ሞከርኩኝ። ቢያንስ ቪዲዮዎች ምናምን ከፍቼ አየሁ። ጥሩ ልጅ ነው፣ ጥሩ ቤተሰብ አለ፣ ጥሩ እናት አለ። የተለያዩ ቦታዎች ላይ የሆነ ሰዎችንም ለማስታረቅ የሆነ ነገር ለማድረግ የምትሞክረውን ሙከራ አይቻለሁ። ደስ ይላል። ለዛ ነው በጸባይ መጥቼ እያናገርኩ ያለሁት እንጂ እዚህ ድረስ መልፋት አይተበቅብኝም። አይ እንደዚህ አይነት ሐሳብ ካለ ደውለህ ራስህ እኮ በአንድ ስልክ መናገር የምፈልገውን ነገር ተናግሬ ይጨርስ ነበር።
እና አሁን ለማስፈራራት ነው ወይስ አሁን ዙሪያ ለምን አነግረው? ምንድነው? አይ ሳሚ የኔ ያክል ምንድነው? እኔ ጥሩ ሰው ትመስለኝ ነበር ሳይ በጸባይ መጥቼ እያናገርኩ ነው ያለሁት። እያናገርኩ እና ምን ልታረግ ነው? ድረስ ምንም እኮ የምታረገው ነገር የለም። ፕራይቬሲን ወይም ደግሞ የግል ህይወቴን አውጥታ ሚዲያ ላይ እንድትፖስት አልፈልግም። እኔ ብዙ ነገሮች ሆኛለሁ፣ ብዙ ነገሮች አድርጌያለሁ አይደል ወይ? አይ ምን አንተ ስንት ነገር አልፖስትክም። እኔ ለብቻዬ ልሁን ብዬ ወጥቼ ጎዳና ላይ ራሴን ለመርሳት እየሞከርኩበት ባለውበት ሰዓት ከመሬት ተነስተ መጣ ቪዲዮ መቅረጽን ቅረጽ። እሺ ምናልባት ማለት ነው ምናልባት ልፖስተውም ላልፖስተውም እችላለሁ ብለህ ቅረጸው፣ ችግር የለው። እንዴት ትፖስተዋለህ አንተ? እዚህ ትፖስቶ እየቀረጽክ አልፖስትክም እንዴ? ከዛ እኮ እኔ የተሻለ ነው አይደል እንዴ? ምንም ይሻል ነገር የለው። ሲጀመር እሱን ወንድሙን ጠርቼዋለሁ ምናምን ብለህ እኮ እሱንም እኮ እንትን ያልከው እሱ ነው እኮ ቪዲዮን እሱ አምጣ ብሎ ባይቀበል ኖሮ እኮ የሱ ላይ ተፖስተው እንደዛ ብሎ ባይቀበል ኖሮ እኮ ያንንም ደግመህ እኮ ልፖስት ነበር እኮ አንተ። እኔ እንደዛ አይነት ሰው መስለኝም። የሰው የግል ህይወት ውስጥ ገብተህ ለምንድን ነው እሱ እንትን የምትለው? ይሄ እኮ ህይወቴ እኮ ነው ያለው ጎዳና ላይ ሰክሬ ሰክሬ ባለውበት ሁኔታ ለምንድን ነው ፖስት የምታረገው? እኮ ያለውን እኮ ነው ያሳየው። ውሸት አይደለም ቢሆን ኖሮ እኮ አልተለቀውም ነበር። ገብቷል? እሺ ለምን ያደርጋል እሱ? አይ ነገር አይደለም። መጨቃጨቅ አያስፈልግም። አሁን እኛ የመጣነውም ለጭቅጭቅ አይደለም። ገባህ አይደል? መጨቃጨቅ ምን የምታደርገው ነገር የለም። የምር ምንም አታመጡም ማለት ቪዲዮን አጥፋ ብትለኝ እኔ አላጠፋም። አንዴ ፖስት አደርጋለሁ። ብዙ ሺህ ሰው አይቶታል። ማጥፋት አለብህ። አረ አላጠፋም። የሰውን ህይወት እኮ ነው ጋበና እኮ ነው የለቀቀው። ሰው መጥፋት አለበት እንዴ? እናንተ ምን ማጥፋቴ አላጠፋም ነው ያልከው? አዎ። እንዴት? አረ ነው አላጠፋም። ለምን እንደማታጠፋ? ስለማላጠፋው ነው። ፖስት አድርጌዋለሁ። አላጠፋም። ቪዲዮ እኮ የኔ እኮ ነው የኔን ህይወት እኮ መፖስት እኮ አትችልም። አይ እኔ እዚህ ጋር ለሁለት እንትን ስላላችሁ አይደለም ወደ ምናምን አይደለም። እኔ የምታጠፋ ከሆነ በጸባይ እየጠየቅነን ያለ ነው። የማታጠፋው ከሆነ ግን ብዙ ጣጣ ይመጣብሃል። ምንድነው? አንደኛ እኔ ለህግ ቦታ ሄዳለሁ። ምክንያቱም አንድን ሰው ያለ ፈቃዱ ቪዲዮ ቀርጾ መልቀቅ ማለት በህግ እንደሚያስቀጣ መቼም ህፃን አይደለም ታውቃለህ። ስለዚህ ንግግር አያስፈልግም። ይሄ ጭቅጭቅ ምናምን አያስፈልግም። እያየው ቪዲዮውን አጥፋው። አይ እኔ አላጠፋም። ይኸውልህ የማያወጣ ነገር ባታደርግ በህግ ቢታይ ማለት ነው። አዎ እኔ ነኝ ማግልም ያስጀመር አንተ ምን አገባህ? እሱ ይወጣ እንዴ? እሱ ነው የቀረጽኩት። ምን አገባህ? እንዴት ነው የሚያገባው? ወንድሜ እኮ ነው። ዝም ብሎ አይ ነገሮቹን አታጋግል። ለማስታረቅ መሞከር ነው እንጂ ሰሞኑን ከሚስቴ ጎን ስለቆመ ከኔ ጎን የማይቆም መስሎ ነው። አይ እኔ እኮ ሲጀመር ልነግረው ሁላ አልፈለኩም። ስመጣ ልነግረው ሁላ አልፈለኩም። ጸጥ ብዬ ብቻዬን በቃ ነበር። ያው ማስታረቅ አሁን ስልኩን አውጣና አንተ በክብር ምናምን ቢሆንና እኮ እኔማ በክብር እኮ ቀጥራችሁ በክብር እየጠየቅኩት እኮ ነው አይደለም ያልነው ነገር እሺ ብትል ነበር። አሁን አጥፎሽ እዚህ ጋር ማስፈራራት ምንም አታመጣም። ማስፈራራት ምናምን አይደለም። እኔም እንደናንተ በዚች መምጣት እኮ አላውቃትም። ምንድነው ኢንቨስተር ይመጣል አይደለም። ስማ ተውና እኮ ነው ሲጀመር አትጠቀኝ። ሁለት ሆነን መጣል እያለ እኮ ነው። አስፈላጊ ከሆነ እሱ ይሄዳል፣ ግን አንተ ታጠፋዋለህ። እኔ አላጠፋውም። አጠገብ ነገር ያለው በቃ ሌላ ነገር ካልፈለክ ወደዚህ ወዶ ሳይሆን በግድ እኮ ነው የምታጠፋው። እሱን እናያለን እንግዲህ ታጠፋ ብራዘር ነገር ያው እንደ ትልቅ ሰው በክብር ቪዲዮን እንደ ትልቅ ሰው ነው አላጠፋውም። በቃ አንተ ስላልከኝ ስላላልከኝ ና በቃ ምንም መጨቃጨቅ አያስፈልግም። እንደ ትልቅ ሰው በክብር ይሄንንም ልቀቀው። እየቀረስከው ያለውን ቪዲዮ ልቀቀው። አይለቅም አይደለም። ይሄንን የቀረስከውን የለቀቀውን ራስ አጠፋ። የቀረስከውን ቪዲዮ ልቀቀው። ከዛ በኋላ አንድ ላይ ዋጋውን ትከፍላለህ፣ የሁለቱንም ማለት ነው። እና እንሂዳለን። አይ እንደዚህ ሲጀመር መንካትም አትችልም። ክብረን ጠብቅ። እንደ ትልቅ ሰው ነው የሰው ልጅ ዝም ብለህ አንተም እዚህ ጋር እኮ ለጥፋት ያለመነካት የምትፈልግ ከሆነ ታጠፋዋለህ። በቃ እኮ አጠፋዋለሁ፣ ግን በስነ ስርዓት አዋራኛ። እንደዚህ እየገፈታተርከኝ አይደለም። በስነ ስርዓት እኮ እያወራሁ በጣም እየታገሰ ስነ ስርዓት ይዘን እያወራን ነው። ቪዲዮውን አውጣና ስልክህን አጥፋው ነው። እሺ ለምን ትነካኛለህ? በቃ ክብረን ጠብቅ። ትልቅ ሰው አይደለ እንዴ? ሲሆን አዳምጠኝ። እንደዚህ መተን በክብር ራሱ የሚያስወራ ጉዳይ አይደለም ያደረከው። ኧረ እኔ በእናትህ ከህፃን ጋር እንትን አለ እና እንሂድ እንዴት እንደማጠፋው እንተያያለን። አላጠፋም ካልክ ማለት ነው በክብር እያወራህ ነው እኮ ሄድክ። እኔ ደግሞ ክስ ምን ያክል ዋጋ እንደሚያስከፍለው አልገባውም ማለት ነው። ጭራሽ መጋባት ጀመርክ? ና ተውና ሰውዬ እያወራህ እኮ ነው። አንተ ልቀቀኝ። ወንድ ስልኩን አንተ አውቅ
አንተ ታጠፋዋለህ። ዛሬን ብቻ ነው የምሰጠው። አንተ አሁን እዚህ ዛትካ በቃ እናንተ ብቻ ለብቻ የዛቱ አይደለም። አዳምጠኝ። ልቀቀኝ። እሺ አሁን ብቻ ተወው ዮናስ ተወው። አትወረዘልኝ። አንድ ወንድ በቃ ወንድን አይደል ብቻ እንገናኛለን። በክብር እያወራሁ ነው። ካላጠፋ ማጥፋት ባለበት መንገድ ያጠፋል። እንዴት እንደማጠፋ አሳያችኋለሁ። የት ነው የምትሄደው? የት ነው የምሄደው? እያናገርኩ እኮ ነው። ቆም አውራኝ። እኔ እያናገርኩ ነው። አውራኝ ቆም እኮ እሺ፣ ተረጋጉና እናወራለን። ቆም አውራኝ። እያናገርኩ ቪዲዮ ይለቀቃል። እሺ ምን አይነት ሰው እንደሆንክ ይኸውልህ። ይዋ ታዲያ የኔን ቪዲዮ ከመልቀቃችንም አንተ አንተ በህግ እናስጠፋዋለን። ሂድ በህግ አስጠይቀኝ። በቃ እዚህ ጋር ለሁለት በጣም እየታገስኩ ነው ያለሁት። ለምን አታጠፋም? በቃ ለምንድን ነው እዚህ ጋር ወከባ የምትፈጥሩት? የሆነ ደምህን አፍልቶ ምናምን ህፃን ልጅ በጥፊ መተህ በኋላ ሌላ ችግር ነው የምትፈጥረው። ሆነ ህፃኑማ ማን እንደሆነ አየን እኮ። ሆነ እንታያለን። ለምን ማጥፍ ተዋት። ዮናስ ተወው በቃ ተወው። እኔ እናንተ እንታያለን። በቃ ታይኛለህ። ብቻ ለብቻ እንገናኛለን። ኧረ በስመ አብ አንተ ምን አይነት ነው እናታችሁ? እንግዲህ እንደምታዩት ነው ያላችሁ ፋሚሊ። ምንም ይሄ የወንድ እንትን እራሱ የለውም። ለሁለት መተው እዚህ ይዝታሉ። ብቻ እንታያለን።